በጌታ በኢየሱስ ስም ይመታ። በደም ባርኩና አሜን በሉ። ሃሌሉያ። ይሹሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚራመድ እንደ እግዚአብሔር ያለ ማንም መኖሪያ የዘላለም አምላክ እግዚአብሔር ነው። ምድር ብትነዋወጥ አለ መጽሐፍ ሲናገር አንድ ሰው ይበለኝ እስቲ ምድር ብትነዋወጥ ተራሮች ወደ ባህር ልብ ይወሰዱ። ኢያሱ መጽሐፍ ምዕራፍ 1 ቁጥር 6 ጀምሮ ያለውን ቃል ባነበው ደስ ይለኛል። ጽና ለቀደሙት አባቶቻቸው እሰጣቸዋለሁ ብዬ የማልኩላቸው ምድር እንዲወርሱ ይህን ሕዝብ የምትመራው አንተ ነህና በርታ፣ አይዞ ብቻ አንተ በርታ። ባሪያዬ ሙሴ የሰጠን ትእዛዝ ሁሉ በጥንቃቄ ጠብቅ፣ በምትሄድበት ሁሉ እንዲሳካልህ አመሰግናለሁ። ወደ ግራም ቃል በል። ይህ የሕግ መጽሐፍ ከአፍ አይለይ፣ በውስጡ የተጻፈውን ሁሉ በጥንቃቄ እንድትፈጽመውም ቀንም ሆነ ሌሊት ከሐሳብ አትለየው። ይህን ካደረግ ያሰብከው ይቀናል ይሳካልም። በምትሄድበት ሁሉ እግዚአብሔር አምላክ ካንተ ጋር ነውና አይዞ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩምን? ከፍ እናድርግ መጽሐፋችንን። እግዚአብሔር ሆይ እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ ዛሬም ነገም ለዘላለም አለኝ። አሜን። ባነበብነው የኢያሱ መጽሐፍ ምዕራፍ 1 ቁጥር 9 ላይ አትፍራ መጀመሪያ ነው ተብሎ እንደተጻፈ ይላል። ፍርሃት ሰይጣን በሰዎች ላይ የሚያደርሰው ጥቃት ነው። ብዙ ሰዎች ይፈራሉ፣ ጨለማ ይፈራሉ። በብዙ መልኩ ፍርሃት ለአብዛኛው ህመማችን ምክንያት ነው። የምትጽፉ ሰዎች በብዙ መልኩ ፍርሃት ለአብዛኛው ችግራችን ዋና ሶርስ ነው። የምትፈሩ ሰዎች አንድ ቅዱስ ፍርሃት አንድ ብቻ ነው፣ እሱም እግዚአብሔርን መፍራት ነው። በምሳሌ መጽሐፍ ምዕራፍ 1 ቁጥር 7 ላይ የእግዚአብሔር ቃል ሲናገር እግዚአብሔርን መፍራት የጥበብ መጀመሪያ ከሆነ ቅዱስ ፍርሃት እግዚአብሔርን ብቻ መፍራት ስለሆነ እግዚአብሔርን መፍራት የጥበብ መጀመሪያ እንደሆነ ሁሉ እግዚአብሔርን ከመፍራት ውጪ ያለ ፍርሃት ሁሉ የውድቀት መጀመሪያ ነው፣ የህመም መጀመሪያ ነው፣ የጥፋት መጀመሪያ ነው። ሰዎች መውደቅ በሰዎች ላይ የሚያደርሰው ጥቃት በማይሆን የህይወት መንገድ ላይ መግባት የሚጀምሩት ብር ሲያጡ ሳይሆን መፍራት ሲጀምሩ ነው። ወዳጅ ሲከዳቸው አይደለም፣ ያሰቡት ነገር አልሳካ ሲላቸው አይደለም፣ መፍራት ሲጀምሩ ነው። ስለዚህ ፍርሃት የውድቀት መጀመሪያ ነው፣ የሽንፈት መጀመሪያ ነው፣ የበሽታ መጀመሪያ ነው። ሰዎች ከመውደቃቸው በፊት ከመታመማቸው በፊት በአስቸጋሪ የህይወት መንገድ ውስጥ ከመግባታቸው በፊት በህይወታቸው የሚሆነው ነገር ፍርሃት ነው። ስለዚህ ፍርሃት ጨዋነት አይደለም፣ ፍርሃት ምስኪንነት አይደለም፣ ፍርሃት የአጋንንት ጥቃት ነው። ፍርሃት ከሰይጣን ጋር መተባበር ነው። የምትጽፉ ሰዎች እግዚአብሔር ያለ ምክንያት ኢያሱን አትፍራ አላለውም። አትፍራ ሲለው ደግሞ እያበረታታው ሳይሆን እያዘዘው እንደሆነ የእግዚአብሔር ቃል ይናገራል። አትፍራ ብዬ አላዘዝኩምን ብሎ ይናገራል። ለምንድነው ከሰይጣን ጋር ሰዎች የሚተባበሩት? መፍራት በድግምት ብቻ አይደለም፣ በመተት ብቻ አይደለም፣ በመፍራት ከሰይጣን ጋር ይተባበራሉ። በህይወታችሁ ላይ ከሰይጣን ጋር መተባበር የለባችሁም። ፍርሃት ከሰይጣን ጋር መተባበር ማለት ነው። ፍርሃት አሉታዊ አስተሳሰብን ራስን ለአሉታዊ አስተሳሰብ አሳልፎ መስጠት ነው። የሚፈሩ ሰዎች ሲወድቁ፣ የሚፈሩ ሰዎች ህይወታቸው ሲበላሽ፣ ወደ ኋላ ሲቀሩ፣ ሲያፍሩ እንጂ የሚሰማቸው ከዛ ውጪ የሆነ የድል ህይወት፣ የአሸናፊነት ህይወት አይታያቸውም። አሳልፎ ለአሉታዊ አስተሳሰብ መስጠት ማለት ነው መፍራት ማለት። ወዳጆቼ ፍርሃት ማለት
ችግርህን ከእግዚአብሔር በላይ ማድረግ ማለት ነው። ስትፈሩ እያላችሁ ያላችሁት ችግራችሁ ከእግዚአብሔር በላይ እንደሆነ እንደዛ እንድታቁ ፈልጋለሁ። መፍራት ወይም ፍርሃት ስልጣንን ለሰይጣን መስጠት ነው። የህይወታችሁን ስልጣን የህይወታችሁን መሪነት ለሰይጣን አሳልፎ መስጠት ነው። በእኛ ሀገር መፍራት እንደ ጨዋነት፣ መፍራት እንደ ምስኪንነት፣ መፍራት እንደ ጥሩነት እየተቆጠረ ኖረናል። ወዳጆቼ በደንብ እንድሰሙ ይፈልጋሉ። ቅዱስ ፍርሃት አንድ ፍርሃት ብቻ ነው። እሱም እግዚአብሔርን መፍራት ብቻ ነው። እግዚአብሔርን ከመፍራት ውጭ ያለ ፍርሃት ሁሉ ፈራላችሁ ማለት ነው። ሰይጣን ፍርሃታችሁ ላይ የበላይነት እንዲኖረው ሰይጣን ወደ ህይወታችሁ አትራክት የሚያደርግ ነገር ነው። ሰይጣን ወደ ህይወታችሁ እንዲመጣ የሚያደርግ ነገር ነው። ራሳችሁን ለአሉታዊ አስተሳሰብ አሳልፋችሁ መስጠት ነው። ከሰይጣን ጋር መተባበር ነው። ህይወታችሁን እንዲያፈርሰው በበሽታ ባልጋ ቁራኛ እንድትቀመጡ እንዳይሳካላችሁ በእጃችሁ እየደከማችሁ በመንፈሳችሁና በሐሳባችሁ የምትፈሩ ከሆነ ግን ለሰይጣን ራሳችሁን አሳልፋችሁ መስጠት እንደዚሁም ከሰይጣን ጋር መተባበር ማለት ነውና ባጭር አማርኛ የሚፈሩ ሰዎች የእግዚአብሔርን ቸርነት ማስታወስ አይችሉም። የእግዚአብሔርን ቸርነት እንዳይታያቸው ይሆናል። የሚፈሩ ሰዎች ሁሉ ጊዜ የሚመለከቱት ሞትና ጥፋትን ብቻ ነው። የምትፈሩ ከሆነ ሁሉ ጊዜ የሚታያችሁ ሞት ነው። ሁሉ ጊዜ የሚታያችሁ ጥፋት ነው። ለምንድን ነው እማልፈራው ከተባለ እኔ እምተባበረው ከእግዚአብሔር ጋር ስለሆነ ነው። ከሰይጣን ጋር ስለማልተባበር ነው። የሐዋርያ ጳውሎስ ለጢሞቴዎስም ሲጽፍለት የነገረው እንደዚህ ነው። የፍርሃትን መንፈስ አልተቀበላችሁም ብሎ እንዳለ ማለት ነው። ወዳጆቼ አንዳንዶቻችን ጨለማ እንፈራለን፣ ብቻችንን መሆን እንፈራለን፣ በብዙ አቅጣጫ እንፈራለን፣ እንሰጋለን። አሁን አንድ ልጅ አንድ ፍርሃት አለው። አባቱ የሞተው በ43 ዓመቱ ነው። እሱም እዛ እድሜ ላይ ሲደርስ ሚሞት ይመስለዋል። ቀድሞ አጋንንት በፍርሃት መጥቶታል። ስለዚህ እዛኛው ዓመት ላይ እግዚአብሔር ሰይጣን በህይወቱ ላይ የፈለገውን ነገር ያደርግ ቅዱስ ድል ፈጥሮለታል ማለት ፍርሃት። ለምሳሌ ወደ ብዙ ሰዎች ህይወት አጋንንት የሚገባው በፍርሃትና በድንጋጤ በር ነው። ስትደነግጡ ለአጋንንት በር ትከፍታላችሁ። ስትፈሩ አጋንንትን ወደ ህይወታችሁ አትራክት ታደርጋላችሁ። እና ምንም ሌላ የተለየ ነገር ሆኖ አይደለም። ጥሩ ሁኔታ ውስጥ አድገው ግን የሚፈሩ ሰዎች አሉ። መማር የሚፈሩ፣ ብርሃን የሚፈሩ፣ መስራት የሚፈሩ፣ በሰው ፊት ቆሞ ማውራት የሚፈሩ፣ የተለያየ ነገር ማድረግ የሚፈሩ፣ መኪና መንዳት የሚፈሩ፣ በፕሌን መሄድ የሚፈሩ፣ ከልክ ያለፈ ፍርሃት ከሆነ ደግሞ አጋንንት የሚጠቀምበት ፍርሃት ነው። አሁን በዚህ ዓመት ብከስርስ እያልክ አትነግድ። ብከስርስ እያልክ እየፈራ አይደለም መነገድ ያለብህ። እየፈራ የምትነግድ ከሆነ መክሰርህ የማይቀር ጉዳይ ነው። ምንም የሚመጣ ታሪክ የለም። ማለት ያለብህ እንደዚህ ነው። እግዚአብሔር እረኛዬ ነው የሚያሳጣኝም። ንገሩት፣ ምንም አይመጣም። ከቤት ስትወጣ ብለህ መውጣት ያለብህ ይሄንን ነው። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ በረፍት ውሃ ዘንድ እንደዚህ ነው። እግዚአብሔር እረኛዬ ነው። እረኛ ፕሮቴክት ያደርጋል። እረኛ አሳልፎ ለጠላት አይሰጥህም። እና እረኛ ያለው ሰው አይፈራም። አምላክ ያለው ሰው አይፈራም። በእግዚአብሔር የሚታመን ሰው አይፈራም። በአንድ እጃችሁ አምናለሁ በሌላ እጃችሁ ፈራለሁ ብሎ ክርስትና የለም። ምንም አይመጣም። አጠገባቸው ያለው ሰው ንኩትና ምንም አይመጣም በሉት። እግዚአብሔር ካንተ ጋር ነው፣ ምንም አይመጣም በሉት። ከፍ አድርጉ እጆቻችሁን። በጌታ በኢየሱስ ማንኛውም አይነት ፍርሃት ከዚህ ቀን ጀምሮ የተሰበረ ይሁን። በደንብ አድርጉና አሜን በሉ። አሁን በዚህ ዓመት አሁን ከዚህ ቀን ጀምሮ ፍርሃት ታቆማላችሁ። ከሰይጣን ጋር መተባበር ታቆማላችሁ። በቃ ስለ ልጆቻችሁ እንዳትፈሩ፣ ስለ ትዳራችሁ እንዳትፈሩ፣ ስለ ነጋችሁ እንዳር ያለው ይበልጣል። አሜን ይባላል። ወጥመድ ተሰበረ እኛም አመለጥን የሚል ሰው አሜን ይባላል። እንዳትሰጡ አንድ ነገር እነግራችኋለሁ። እግዚአብሔር ምስክሬ ነው። ጌታ ኢየሱስ ክርስቶስ የእባቡን ራስ ይቀጠቅጠዋል። በደንብ አድርጉና አሜን በሉ። ጠላቶቻችሁ ይመታሉ። አሜን በሉ። ከነሱ ጋር ካለው ከኛ ጋር ያለው ይበልጣል። ካንቺ ጋር ያለው ይበልጣል። አሜን ይባላል። የወደደሽ ይበልጣል። አሜን ይባላል። ከሚመትቱባችሁ፣ ከሚደግሙባችሁ፣ በልዩ ልዩ የህይወት መንገድ ከሚያሳድዷችሁ ከናንተ
ሰው ዛሬ ማለዳ ማምለጥ ይሆንለታል። ማምለጥ ይሆንለታል። ማምለጥ ይሆንለታል። እንዴት ሆናለሁ ብዬ አልፈራም። አምላኬ ይችልበታል። የኔ አባት ይችልበታል። አደራረግ ይችልበታል። መስራት ይችልበታል። መለወጥ ይችልበታል። መቀየር ይችልበታል። የሌለን እንዳለ አድርጎ መጥራት ይችልበታል። ብዙ ሰዎችን የገደላቸው በሽታው አይደለም፣ የበሽታው ስጋት ነው። የበሽታው ፍርሃት ነው ብዙ ሰዎችን የገደላቸው። አንዳንድ አገልጋዮች ሲናገሩ እሰማለሁ። የማይድን በሽታ የማይድን በሽታ የሚባል የለም ብራዘር። የማይድን የሚባል በሽታ የለም። ካንሰር ቢሆን ይድናል። አሁን በዚህ ሰዓት አልጋቸው ላይ ለተኙ በካንሰር ህመም ላይ ላሉ ሰዎች ነግራቸዋል። ካንሰር አይድንም የተባለ እንኳን ሐኪም እንኳን እንደሱ አይልም። እነግርሃለሁ በጌታ በኢየሱስ ስም ፈውስ ይሆንላቸዋል። የትኛውም አይነት ወደ እናንተ የተላከ የስጋት ጨረር ከዚህ ሰዓት ጀምሮ የተቋረጠ ይሆን። እንድትደነግጡ እንድትፈሩ በህይወታችሁ ላይ ጥርጣሬ እንዲፈጠር ያደረገ የአጋንንት መልእክት በኢየሱስ ስም ይገለበጣል። አጠገባችሁ ያለውን ሰው ጨብጡትና ፈውስ የሌለው በሽታ የለም በሉት። ከማንኛውም አይነት ንገሩት። ስም ያለው ስም የሌለው በሽታ በኢየሱስ ስም ነፃ ትወጣለህ በሉት። በኢየሱስ ስም ነፃ ትወጣለህ በሉት። አንተና የአንተ ቤት በኢየሱስ ስም ትጠበቃላችሁ። በጌታ በኢየሱስ ስም በቅባት ትወጣላችሁ። በሞገስ ትገባላችሁ። በጌታ በኢየሱስ ስም ይከናወንላችኋል። ዛሬ ማለዳ አንድ ሰው ከእግዚአብሔር ዘንድ ሞገስን ተቀብሎ ይወጣል። ፈውስን ተቀብሎ ይወጣል። እኔ ከእግዚአብሔር ጋር ነው የምተባበረው። እኔ ከአባቴ ጋር ነው የምተባበረው። ቤትን ከሚያፈርሰው አጋንንት ጋር እንዳትተባበር። አንገት እንድትደፋ ከሚሰራ አጋንንት ጋር እንዳትተባበር። በቃ እንዳትተባበር። ፍርሃት ከአጋንንት ስራት የተፈታችሁ በፍጹም እንዳትፈሩ። ድጋሚ ቢገባብኝ ምናምን የሚባል ታሪክ የለም። እናንተ የጌታ ናችሁ። ከእናንተ ጋር ያለው ከሁሉ በላይ ነው። የመረጣችሁ እግዚአብሔር ነው። አሁን እየተናገርኩኝ ከወተት ላይ ስልባቦት እንደሚነሳ ከህይወታችሁ ላይ አንድ የማይገባ ነገር ይነሳል። በጌታ በኢየሱስም ጥርጣሬ ይነሳል። ስጋት ይነሳል። ፍርሃት ይነሳል። የሞት ቀንበር ይነሳል። የሞት ቀንበር ይነሳል። ፍርሃት ሰይጣን በሰዎች ላይ የሚያደርሰው ጥቃት ነው ብያቸዋለሁ። አንደኛ። ሁለተኛ ፍርሃት ከሰይጣን ጋር መተባበር ነው ብያቸዋለሁ። ሌላው ለምሳሌ አሁን ይኸውላችሁ ፍርሃት ማለት ምን ማለት መሰላችሁ? የምታስቡት ሐሳብ በጠቅላላ በሰይጣን ሲታቀድ ማለት ነው። ሰይጣን የምታስቡትን ሐሳብ ዲተርማይን ሲያደርግ ማለት ነው። ለምሳሌ ስትወድቁ፣ ስትጠፉ፣ ስታብዱ፣ አገር ስትለቁ፣ ስትከስሩ እነዚህ ሐሳቦች በጠቅላላ በሰይጣን ዲተርማይን ሲደረጉ የሐሳብ ክፍላችሁን የፍቃድ ክፍላችሁን አጋንንት ሲነጥቃችሁ ማለት ነው። የአብዛኛው ችግር ምክንያት ፍርሃት ነው። ፍርሃት ማለት ችግርን ከእግዚአብሔር በላይ ማድረግ ማለት ነው። ከእግዚአብሔር በላይ የሆነ ምንም አይነት ችግር የለም። እሱ ብቻ አይደለም ወዳጆቼ፣ የምጽፉ ሰዎች ጻፉ። እፈራለሁ ማለት እግዚአብሔር ሊረዳኝ ፍቃደኛ አይደለም ብዬ እላለሁ ማለት ነው። እግዚአብሔር ሊረዳኝ ፍቃደኛ አይደለም ብዬ እላለሁ ማለት ነው። እፈራለሁ ማለት እፈራለሁ ማለት እግዚአብሔር ሊረዳኝ ፍቃደኛ አይደለም ብዬ እላለሁ ማለት ነው። እግዚአብሔር ደግሞ ሊረዳኝ ፍቃደኛ ነው። ታሪኬን ሊቀይር ልጁን የሰጠኝ ለዛ ነው። አንድያ ልጁን የሰጠኝ ከትልቅ ጨለማ ወደሚደነቅ ብርሃን የዘላለሙን የሰጠኝ አምላክ የጊዜው እንዴት ይነሳኛል? የዘላለሙን የሰጠኝ አባት የዛሬን እንዴት ይነሳኛል? በፍጹም አይነሳኝም። እና ፍርሃት ማለት ችግርን ከእግዚአብሔር በላይ ማድረግ ማለት ነው። እግዚአብሔር አምላክ ሊረዳኝ ፍቃደኛ አይደለም ብሎ ማሰብ ማለት ነው። ለሰይጣን በህይወትህ ላይ የበላይነት መስጠት፣ ለበሽታ መስጠት፣ ለብዙ ነገሮች የበላይነት መስጠት ማለት ነው። ፍርሃት ማለት በአጋንንት ስርዓት ውስጥ ብዙ ሰዎች የሚያዙበት ምክንያት ይሄን ነው። በነገራችን ላይ ይሁንኝኔን ሰዎች የሚጠጡት ለኮንፊደንስ ነው፣ ለቦልድነስ ነው፣ ስትሮንግ መስሎ ለመታየት ነው። ውስጣቸው ያለ ድንጋጤ ያለ እሱ ሲጠጡ የሄደ ይመስላቸዋል። ለዚህ ነው የመመረቂያ ጽሑፋቸውን አስተማሪዎቻቸው ፊት ለፊት ለማቅረብ ሲወጡ ስለሚፈሩ እጃቸው ስለሚንቀጠቀጥ ለድፍረት ብለው ይጠጣል፣ ለድፍረት ብለው ይቅማል፣ ለድፍረት ብለው ያጨሳል። እንደዚህ የሚባል ታሪክ የለም። እኛ አምላካችን
መጠጊያችን ባገኘን በታላቅ መከራ ረዳታችን ምድር ብትነዋወጥ አለ መጽሐፍ ሲና አንድ ሰው ይበለኝ እስቲ ምድር ብትነዋወጥ ተራሮች ወደ ባህር ልብ ይወሰዱ ኑሮ ቢወደድ ጤፍ 1 ሚሊዮን ብር ቢገባ ዶላር 100 ምናምን ብር ለምን የፈለገበት አይገባም አንድ ጌታ አለ ብቻውን አምላክ የሆነ የማይጠፋ የማይታይ የዘመናት ንጉስ አሜን ይባላል ፀሐይን ያወጣታል ጠዋት ማታ ወደ ቦታው ይመልሳታል ምድርን በቃሉ የደገፈ ዓለማትን በስልጣኑ ቃል የደገፈ አምላክ አለ የሚል ሰው ካለ አሜን ይባል ህይወቴ ባለቤት አለ በጣም አሁን ይሄን እየተናገርኩኝ ከበሽታ ስጋት ከበሽታ ቀንበር ነፃ ይወጡ ያሉ ሰዎች አሉ አሁን ዛሬ ማለዳ ፈውሳቸው የሚቀበሉ ሰዎች አሉ ኢየሱስ ክርስቶስ ጌታ ነው ሞትን እንዳትፈሩ አጋንንትን እንዳትፈሩ ከኔ ጋር ያለው ከነሱ ጋር ካለው ይበልጣል ሰይጣን ሊመታክ ሲፈልግ አስቀድሞ ፍርሃት ነው ውስጥ የሚጨምረው ከሰጋ ለዚህ ነው ሰዎች የፈራውት ሆነ የሚሉት የፈራውት ሆነ ይሉሃል እንደፈራው እንደቅፍፍ ብሎኝ እንደደስ አላለኝ ፍርሃት ሲለኝ ነበር ይላሉ ወጣው እንደፈሩት ይሆናል በፍጹም አንተ ማለት ያለብህ እንደዚህ ነው ነገ ጧት ስትወጣ እግዚአብሔር እረኛዬ የሚያሳጣኝም ሃሌሉያ ይሽሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚራመድ እንደ እግዚአብሔር ያለ ማንም መኖሪያ የዘላለም አምላክ እግዚአብሔር ነው የዘላለም ክንዶች ካንተ በታች ናቸው እሺ በደንብ አርኩና አሜን ባሉ የልጅነትን መንፈስ እንጂ የተቀበልነው የፍርሃትን መንፈስ አልተቀበልንም ሂድ ወደዛ ነው ማለት ሄዶ ለዛ የብርታት አመታችን ነው ተበረታለ ማለት አትፈራም ማለት ነው አትፈራም ከቀትሩ ጋኔን ከሌሊቱ አውሬ ማንም ይሄ የእባብ መንፈስ የድግምት መንፈስ ወሰንጋላ ጠቋር በጨለ የሚመለክ ድግምት የቡና ተላም ይቀርብለት በበጋ አንጀት በዶሮ አንጀት የሚመተትለት ይሄ ደጋሚ አገሪቷን አንቆ ያዘ ሟርተኛ ሞራ ገላጭ ሲፈርድ የነበረ ቃልቻ ውቃቢ በጌታ በኢየሱስ ስም ይመታ በደም ባርኩና አሜን ባሉ ዮናስን አሳ ነባሪውን እንደተፋው ልክ እንደዛ በረከታችሁን የዋጠ በኢየሱስ ስም ይተፋል ጸለይኩ በኢየሱስ ስም ይተፋል ገንዘባችሁ ይተፋል ጤናችሁ ይተፋል ቤተሰቦቻችሁ ይተፋል የተወሰነባችሁ ይመለሳል ሃሌሉያ